ቻርልስ ሉቺያኖ እስር ቤትም ሆኖ አንድም ጊዜ በጉልበት ለማምለጥ አልሞከረም። ይልቁንም በፍርድ ነፃነቱን ለማግኘት ያለመታከት ይግባኝ ይጠይቅ ነበር። በመጨረሻም ከራሱ የአሜሪካ መንግሥት አንድ ስምምነት መጣለት። ወቅቱ የሁለተኛው ዓለም ጦርነት ነበር። አሜሪካ በባህር በሮቿ ላይ የተጠናከረ ጥበቃ ለማድረግ ለሕገወጥ ንግድ የባህር መስመሩን ይቆጣጠሩ የነበረው ሉቺያኖ እንዲያግዛትና በምትኩ የእስር ጊዜው ሊቀነስለት ተስማሙ። እናም በስምምነታቸው መሠረት ሉቺያኖ የራሱን ማፊያዎች መድቦ የአሜሪካን የባህር መስመር ማስጠበቁና አሜሪካም ቃሏን በመጠበቅ ዳግም ሀገሯን እንዳይረግጥ በማስጠንቀቅ ከእስር እንዲለቀቅና ወደ ሀገሩ ጣሊያን እንዲሸኝ አድርገዋለች። እሱ ግን ጣሊያን ከመቀመጥ ይልቅ ወደ ኩባ ተመልሶ ለአሜሪካ ቅርብ መሆንና የማፊያ ቡድኖችንም ከዚያ ሆኖ መምራትን መርጧል። በኩባ ስብሰባ ጠርቶም በአሜሪካ ታላላቆቹ የማፊያ ቡድን መሪዎች ኩባ ድረስ ሄደው ማስተሩን እንኳን ደህና መጣህ ብለውታል። እሱም የማፊያ ቡድኖቹ ከኒውዮርክ በተጨማሪ ወደ ላስ ቬጋስም እንዲስፋፉ በፊት ከተለመዱት ንግዶች በተጨማሪ አደንዛዥ ዕጾች በስፋት እንዲዘዋወሩ አቅጣጫ አስተላልፏል። በቅርብ ርቀት ሆኖ እየተሸረበ ያለው ወንጀል በግልጽ የታያት አሜሪካ ታዲያ ኩባ ላይ ከፍተኛ ጫና በማሳደር ሉቺያኖ ከኩባም ተባሮ ወደ ጣሊያን በድጋሚ እንዲመለስ አስደርገዋለች። ሉቺያኖም በጣሊያን ሲኒማ ቤቶችን ጨምሮ ሕጋዊ ቢዝነሶች ላይ ተሰማርቶ በተወካይ በኩል ለአሜሪካ የማፊያ ቡድኖቹ መመሪያዎችን እያስተላለፈ መኖር ምርጫው አድርጓል። ጊዜ እየራቀ ሲመጣ ግን በአሜሪካ ማፊያ ቡድኖች ውስጥ ያለው ተጽዕኖ እየቀነሰ ግንኙነቱም እየላላ መጣ። በመጨረሻም በ1962 የሕይወት ታሪኩን የተመለከተ ፊልም ለመስራት ከአንድ የፊልም ባለሙያ ጋር ተቀጣጥሮ ወደሱ እየሄደ ሳለ በድንገተኛ የልብ ሕመም ሕይወቱ አልፏል። ታላቁ የማፊያው ዓለም መሪ በ64 ዓመቱም የሠራውን ሰርቶ ላይመለስ ሄዷል። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።